ሰላም ቤተሰቦች እንዴት አላችሁ? ይህ ኢነርጄቲክ ሚዲያ ነው። ዛሬም እንደተለመደው በአዲስ ሀሳብ መጥቻለሁ። ዛሬ የብዙዎቻችን ችግር የሆነውን ነገር እንዴት መፍታት እንደምንችል አብረን እናያለን። ይህም መናደድ ነው። አራተኛው ከንዴት እንድንወጣ ማድረግ ያለብን ነገር ትኩረታችንን መቀየር ነው። አንዳንዴ በጣም የሚያናድደን የተናደድንበት ጉዳይ ሳይሆን የሰዎች ሁኔታ ነው። ከንግግሩ ይልቅ የተናገሩበት መንገድ ነው በጣም እያናደደ የሚመጣው። በቃ ለምሳሌ እጃቸውን የሚያወራጩ ወይም እኛን የሚያወሩበት መንገድ፣ የሚናገሩበት የድምፃቸው ለዛም ሊሆን ይችላል እኛን ከዛ ጉዳይ በላይ እያናደደን የሚመጣው። በቃ የበላይነት ያለው ንቀት የሞላበት ንግግር ሊሆን ይችላል የሚናገሩት። ስለዚህ የእኛ ትኩረት ንግግራቸው ላይ ሳይሆን ንግግራቸውን የሚያደርጉበት ሁኔታ ላይ ነው። ይህንን ደግሞ መቀየር አንችልም። ከባድ ነው። ምክንያቱም ያ ሰው አንተን እንደፈለገ የማየት የመናገር እጁን የሚያወናጨፍ መብት አለው። ልትከለክለው አትችልም። ግን አንተ የምትችለው የእሱን ሁኔታ መቀየር ሳይሆን የአንተን ትኩረት መቀየር። ምንድን ነው የተናገረኝ? ቆይ የተናደድኩበት ጉዳይ ምንድን ነው? እሱ ያለኝ ነገር የእውነት ያናድዳል ወይስ መናደዱ ተገቢ ነው ብለህ መጠየቅ ነው ያለብህ። አየህ፣ ትኩረት ወዳለበት ነው ጉልበቴ የሚፈሰው። አንተ ትኩረትህ የእሱ የእጅ ማወናጨፍ ላይ፣ የሚያደርገው ድርጊት ላይ ወይም አንተን ያናገረበት ንቀቱ ላይ ከሆነ እንደውም እየተንገበገብክ ንዴትም እየጋለ ይመጣል። እንዴት ነው የሚያየኝ ይህ ሰው? እንዴት ቢንቀኝ ነው እያልክ ራስህን የማይሆን ስሜት ውስጥ ትከተዋለህ። ግን የአንተ ትኩረት አጀንዳው ላይ ከሆነ፣ የሰውየው ንግግር ወይም ደግሞ ሀሳቡ ላይ ከሆነ ፊት ለፊት መልስ ትሰጣለህ። ተገቢውን መፍትሄ ታቀርባለህ፣ ትወስናለህ። ቀላል ነገር ሊሆን ይችላል እኮ። ወይም ተረጋግተህ አስበህ መፍትሄ ትሰጣለህ። ንቀት አልፈዋለህ። ምናልባት ያ ሰው የአንተን መናደድ ማየት ሊፈልግ ይችላል ወይም ሊያስደስተው ይችላል። ምናልባትም ደግሞ አንተን የሚያቃጥልህ እርር የሚያደርግህን ነገር ያውቀው ይሆናል። ስለዚህ ያንን ነገር አድርጎ አንተ ስትናደድ ማየት ያስደስተው ይሆናል። ኃያል የሆነ ሰው ደግሞ ዓላማውን፣ ትኩረቱን፣ አጀንዳውን አይስትም። በቀላሉ ወጥመድ ውስጥ አይገባም። አየህ፣ ከሰዎች ጋር ነው የምትኖረው። ሰዎች የተለያየ ዓላማ ይኖራቸዋል። አንዳንድ ሰዎች ከራሳቸው ደስታ ይልቅ የሌሎችን ስህተት፣ የሌሎችን ውድቀት ወይም የሌሎችን ንዴት ሊያስደስታቸው ይችላል። እነዚህ ሰዎች በምን አይነት መንገድ ቢያወሩ፣ በምን አይነት መንገድ ቢናገሩ በዛ ነገር አንተ እንደምትናደድ ካወቁ ሁሌ በተደጋጋሚ ይጠቀሙበታል። ምክንያቱም ደካማ ጎንህን አውቀውታል ማለት ነው። አንተ ግን ሁኔታቸውን፣ ተግባራቸውን ወይም ድርጊታቸውን ንቀህ ትተኸው የተናገሩ ነገር የእውነት የሚያናድድ ነው። ምንድነው መፍትሄው? ምንድነው ማድረግ ያለብኝ ብለህ ትኩረትህንም ቀይረህ ተግባራቸው ላይ ሳይሆን ሀሳባቸው ላይ ትኩረት ካደረክ ግን ሁለት ነገሮችን ታተርፋለህ። አንደኛው አትናደድም። ተናደህ የማይሆን ውሳኔ አትወስንም። ሰዎችን አታስቀይምም። የሚቆጭህንም ነገር አታደርግም። ሁለተኛው ጨዋታውን ታሸንፋለህ። እነርሱን በልጠህ ትገኛለህ። ምክንያቱም ያ ንቀታቸውን አንተ ንቀህ ትተኸዋል። በዚህ ምክንያት ጨዋታውን ታሸንፋለህ ማለት ነው። ምክንያቱም ፊት ለፊት ሀሳቡ ላይ ነው ያንተ ትኩረት። ስለዚህ ሀስበህ ስለሆነ የምትመልሰው አትሸነፍም። በነገራችን ላይ የስሜት ብስለት ሲኖረን በተራ ነገር አንናደድም። በቃ ተራ ነገር ስሜትህን አያበላሸውም፣ አይረብሸውም ቶሎ። ስለዚህ እነሱ ትናደዳለህ ብለው ሲጠብቁ አንተ ትስቃለህ ወይም ተረጋግተህ ትመልሳለህ። ስለዚህ ትኩረትህን መቀየር አለብህ። የመጨረሻው መፍትሄያችን እዛው ለውጥ ላይሰጥህ ይችላል፣ ግን ህይወትህን እስከ መጨረሻው ይቀይረዋል። አምስተኛው እና የመጨረሻው ንዴትህን ለራስህ ጥቅም ማዋል። ይህን በቀላሉ ልንገራችሁ። የትኛውም ስሜት ጠቃሚ ነው። የማያስፈልግ ወይም ደግሞ አይጠቅምም የሚባል ስሜት የለም። ደስታም ያስፈልጋል፣ ሀዘንም ያስፈልጋል። ለምን? ደስታህን ልታውቀውና ልትረዳ የምትችለው ሀዘን ሲኖር ነው። ምክንያቱም ለምሳሌ ጨለማን ያወቀው ብርሃን ስላለ ነው። በዚህ ምክንያት የብርሃን አለመኖር ጨለማን ፈጥሯል ማለት ነው። ስለዚህ ንዴትም ያስፈልግሃል ማለት ነው። አየህ፣ ንዴት የሚያስፈልገኝ ለምንድን ነው ካልከኝ፣ ንዴት ማለት የሆነ ነገር መቀየር እንዳለብህ የሚሰጥህ ስሜት ማለት ነው። አየህ፣ ልክ ስትናደድ አሃ ይህን ነገር መቀየር አለብኝ ለካ ብለህ ታስባለህ። ስለዚህ ያንን ምልክት ትጠቀምበታለህ። ለምሳሌ እሳት ጫካን ያነዳል ወይም ያቀጣጥላል፣ ንብረት ያወድማል። ግን ደግሞ በአግባቡ ለተጠቀመበት እሳት ምግብ ያበስላል፣ ከብርድ ያስጥላል፣ ያሞቅሃል። ንዴትም እንደ እሳት ወይ ትጠቀምበታለህ ወይም ደግሞ ይጠቀምብሃል። በቃ ሲጠቀምብህ ከሰዎች ጋር ያጋጫሃል፣ ግንኙነትን ያበላሸዋል። የማይሆን ውሳኔ፣ መጥፎ ውሳኔዎችን በመወሰን ህይወትን እስከ መጨረሻው እንዲበላሽ ያደርገዋል። ከተጠቀምክበት ግን
ከብርድ ይከላከላል፣ እንዲሁም የተለያዩ ነገሮችን ለመስራት ይጠቅማል። አየህ፣ ንዴትም እንደ እሳት ነው። ወይ ትጠቀምበታለህ ወይም ደግሞ ይጠቀምብሃል። በቃ ሲጠቀምብህ ከሰዎች ጋር ያጋጭሃል፣ ግንኙነትን ያበላሸዋል። የማይሆን ውሳኔ ወስነ፣ መጥፎ ውሳኔዎችን ወስነ ህይወትህን እስከ መጨረሻው ድረስ እንዲበላሽ ያደርገዋል። ከተጠቀምክበት ደግሞ ይቀይርሃል። አንተን ራስህን ሌላ ማንነት ይሰጣል። ታዲያ እንዴት ነው የምትጠቀምበት? ወሳኝ ጥያቄ። አንዳንድ ሁኔታዎች ወይም ደግሞ ሰዎች ከአቅም በላይ ናቸው። ይህንን ማመን አለብህ። መቀየር አትችልም። ለምሳሌ ጓደኞች፣ ፍቅር ጓደኛ፣ አሊያም በስራ ውስጥ የምታገኛቸው የስራ ባልደረቦች የማትፈልገውን ነገር ሊያደርጉ ይችላል። አንተም ተናደህ ለምንድነው እንደዚህ የምታደርጉት? ለምንድነው እንደዚህ ያደረጋችሁ ያላችሁት ብለህ ልትነግራቸው ትችላለህ። በሌላ ጊዜም ይደግሙታል። አሁንም ትናደዳለህ። አሁንም ትመክራቸዋለህ። አየህ፣ እነሱን ለመቀየር መሞከር ማለት ተራራ መግፋት ማለት ነው። ሰዎች ውስጣቸው ካልፈለገ በስተቀር ለመቀየር አይፈልጉም። ሰዎች በራሳቸው ጥረት በራሳቸው ፍላጎት ካልሆነ በስተቀር አንተ ስለፈለክ ብቻ ጸባያቸው አይቀየርም። ይህንን ማመን አለብህ። ግን አንድ ነገር ሊቀይራቸው ይችላል፣ ወይም እንዲቀየሩ ማድረግ የምትችለው በአንድ ነገር ብቻ ነው፣ ራስህን በመቀየር። ራስህን መለወጥ ከቻልክ እነርሱ አንተን በቁም ነገር ማየት ይጀምራሉ። ቁም ነገር ውስጥ ይከተዋል። ከዚህ በፊት በንግግር ደረጃ ነበር የምታወራው፣ አሁን ተግባርህ ተቀይሯል። ስለዚህ ሌላ ሰው ሆነሃል። ድሮ የሚያውቁት ማንነት አይደለም አሁን ያለው። በትንሽ ነገር አትናደድም። ትኩረትህ እነሱ ላይ አይደለም፣ እንደውም አንተ ትኩረትህ ራስ ላይ ነው። ራስህን ማሻሻል፣ ራስህን መቀየር ላይ ነው አንተ ትኩረት። ከድሮ ይልቅ በስሜትም በአስተሳሰብም በሁሉ ነገር በሚባል ደረጃ ተቀይረሃል። ለእነሱ ለማስረዳት አትጋጋጥም ማለት ነው። ውስጤን ይወቁልኝ፣ የልቤን አልተረዱኝም ብለህ ለማስረዳት ብዙ እርምጃዎችን አትራመድም ማለት ነው። በፊት የሚያናድድህ ተራ ነገር አሁን አያናድድም፣ ስቀት አልፈዋል። ምክንያቱም ትኩረትህ ራስ ላይ ነው። የሚያስገርመው ነገር አንተ በስሜትም በአስተሳሰብም ከፍ ያለ ደረጃ ላይ ስትደርስ የእነሱ ትኩረት አንተ ላይ ይሆናል። ሰዎች ደካማን ሰው መስማት በጭራሽ አይፈልጉም። ጠንካራ ሰውን ግን ከእርምጃው ሳይቀር ሁሉ ነገሩን መከታተል ጀምራሉ። ስለዚህ ራስህ ላይ አተኩር። ራስህን ለመቀየር አንድ እርምጃን ወደፊት መራመድ ጀምር። የሰዎች ሀሳብ ላይ ሳይሆን የራስህ ሀሳብ ላይ፣ የሰዎች አመለካከት ላይ ሳይሆን የራስህ አመለካከት ላይ ትኩረትን አድርገህ ራስህን ለመቀየር እርምጃዎችን መራመድ ጀምር። ይህ ኢነርጄቲክ ሚዲያ ነው። ቤተሰቦቼ ቪዲዮውን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ይህን ቪዲዮ እየተከታተላችሁ ያላችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ቀጣይ እንዳነሳላችሁ የምትፈልጉትን ሀሳብ በኮሜንት ላይ አሳውቁኝ። ሰላም ቆዩ።